በመጽሐፍ ቅዱሳችን ውስጥ ሶስት ዋና እውነታዎች አሉ። እግዚአብሔር ቃል በአንደኛ ቆሮንቶስ 13 ቁጥር 13 ላይ የሚናገራቸው ምን ይላል? እንግዲህ ይላል እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ፣ ከነዚህም ደግሞ የሚበልጠው ፍቅር ነው ይላል። እንግዲህ ምን ማለት ነው? በህይወታችን ውስጥ የሚመጡ የሚሄዱ ብዙ ነገሮች አሉ። ደስታ ይመጣል፣ ደስታ ይሄድና ሐዘን ይመጣል፣ ይፈራረቃል። እነዚህ ነገሮች ደስታ፣ ሐዘን በሰው ልጅ ውስጥ የሚፈራረቁ በጣም ብዙ ነገሮች አሉ። እነዚህ ሶስቱ ግን ምንድናቸው የሚለው በዚህ ስፍራ ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ግን ምን አድርገው ይኖራሉ? ጸንተው ይኖራሉ። እነዚህ ዘላለማዊ ነገሮች ናቸው። አንዳንድ ሰዎች ወደ እግዚአብሔር መንግስቱ ስንገባ ወደ ዘላለም ህይወቱ ስንገባ እምነትም ያበቃል፣ ተስፋም ያበቃል፣ በማየት ይተካል እንደዚህ የሚልም ድሮ ይዘመር የነበረ መዝሙርም አስታውሳለሁ። እግዚአብሔር ቃል እንደሱ አይደለም። እምነትም ተስፋም ፍቅርም ምን አይሆኑም? ጸንተው ይኖራሉ። ዘላለማዊ ነገሮች ናቸው። እንዴት ይሆን በሚመጣው ከሞት ወዲያ ባለው ህይወት ከመቃብር ወዲያ ባለው ህይወት ውስጥ የምንኖረው ኑሮ ምን ይመስላል? ቤት ይኖር ይሆን? የእግዚአብሔር ቃል አለ ይላል ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 14 ላይ ሄዳለሁ ምን ላደርግላችሁ? መኖሪያ ላዘጋጅላችሁ። ቤት አለ ማለት ነው። የሚበላ ነገር ይኖር ይሆን? መጽሐፍ ቅዱሳችን ይላል አለ ይላል። ከፍሬውም ወስደው እናደረጉላል በሉ። እንደገና የህይወት ዛፍ ወደሚበላበት ነገር እንገባለን። በምድር ላይ እስራኤላውያን ስለገቡት ስለበሉት ምግብ ሲነገር የመላእክትን ምግብ ተመገቡ ይላል። አለ ምግብ፣ የሚጠጣም አለ፣ የሚበላም አለ። የሚታይ ውብ ነገር እዚህ ልናስባቸው የማንችላቸው ነገሮች ሁሉ በዘላለም ውስጥ አሉ። ስለዚህ በዚህ ዘላለም ውስጥ ደግሞ የሚሰሩት እነዚህ ሶስቱ በዘላለም ውስጥ ይቀጥላል። ተስፋ በምድር ላይ የሚያበቃ ጉዳይ አይደለም፣ በዘላለም ውስጥ ነው። እምነት በምድር ላይ የሚያበቃ ጉዳይ አይደለም፣ በዘላለም ውስጥ ነው። ምክንያቱም እምነት የመለኮታዊ ቋንቋ ነው። እግዚአብሔር ራሱ የተፈጠረውን ነገር በምንድን የፈጠረው? በቃሉ። በእግዚአብሔር እምነት ነው የተፈጠሩት። እግዚአብሔር አምኖ ተናገረ፣ ሆነ። እግዚአብሔር ተባረከ ይሁን። ስለዚህ በዘላለም ውስጥ በምንገባበት ጊዜ መኖሪያችን እምነት፣ ተስፋና ፍቅር ናቸው። እግዚአብሔር የተባረከ አሜን። ስለዚህ ዘላለማዊ ነው። ተስፋ ዘላለማዊ ነው። ፍቅር ዘላለማዊ ነው። እንደዚሁም ደግሞ እምነትም ደግሞ ምንድነው? ዘላለማዊ ነው። ስለዚህ እምነት ማለት በቃ እናምናለን ልክ ስናየው ይበቃል አይደለም። ነገር ግን ምንድነው የሚሆነው? እንሰማለን። የሰማነው ተስፋ ነው። በእምነት የምናደርገውን ነገር ሁሉ የምናደርገው በእምነት ነው። ምን ተነፍሰው የምንበላው የምንጠጣው በዘላለም ውስጥ በምንድነው ማለት ነው? በእምነት በተስፋ ተስፋ እምነት። ስለዚህ ተስፋ ባዶ የማይጨበጥ ነገር አይደለም። እግዚአብሔር ተባረከ ይሁን አሜን። ስለዚህ አንዳንድ ነገሮች በእንደላይ ላይ እንደሚያጋጥሙ ነገሮች አይዞ ያልፋል ወለም ይባል ያልፋል። ሐዘን ምን ይሆናል? ያልፋል። ደስታም እንኳን ምን ይሆናል? ያልፋል። ተስፋስ አያልፍም። ተስፋ በእግዚአብሔር ቃል ላይ ያለው ተስፋ ዘላለማዊ ነው። እግዚአብሔር ተባረከ ይሁን። እግዚአብሔር አይኖቻችንን ይክፈትልን። ስለዚህ ተስፋ ምንድነው ማለት ነው? ተስፋ ዘላለማዊ የሆነበት ምክንያት እምነትም እንዲሰራ
እምነት ሁሉ ጊዜ የሚንጠለጠለው በምን ላይ ነው? በተስፋ ላይ ነው። የእምነትን ትርጉም በዕብራውያን ምዕራፍ 11 ላይ ባለፈው ስናየው እምነት ምንድነው? ተስፋ የምናደርገው ነገር ምንም የሚያረጋግጥ ነገር ነው። ተስፋ ከሌለ ምን የለም ማለት ነው? እምነት የለም። ተስፋ ከሌለ እምነት ይጠፋል፣ የለም። ተስፋ ከሌለ ፍቅርም ኪሳራ ነው፣ የለም፣ ይከሽፋል። ፍቅርም ለዘላለም የሚኖረው ተስፋ ማለት እምነትም እንዲሁ ጸንቶ የሚኖረው ከምን ጋር ተያይዞ ነው? ከተስፋ ጋር ተያይዞ እና ለሶስቱ ዘላለማዊ ነገሮች ናቸው። ለክርስትና ህይወታችን ደግሞ ዋና አስፈላጊ ነገሮች ናቸው። ተስፋ የሌለው አይነት ክርስትና ምን አይነት ምስኪንነት ነው? ተስፋ ምንድን ነው? ተስፋ ማለት ምን ማለት ነው? የተረጋጋ ሁኔታዎች እንኳን ቢጨልሙ ምን የሚያደርግ ማለት ነው? መልካምን ነገር የሚጠብቅ ነው። እግዚአብሔር ተባረከ ይሁን። አሜን። አካባቢው በጨለማ በገደል በሚያስፈራ ነገር በተሞላበት ጊዜ ተስፋ የተነገረውን ቃል ይዞ ይቆማል። እግዚአብሔር ተባረከ። አሜን። ለዚህ ተስፋ ምንድነው ማለት? በማንኛውም ሁኔታ ውስጥ የሚያቆም ነው። ጌታ ተባረከ ይሁን። እና ሰዎች አንዳንድ የሚሉበት ነገር አለ እና ህይወት ባለበት ስፍራ ምን አለ ይላል? ተስፋ አለ ይላል። ምን ለማለት ነው? እስቲ አንድ ሰው እንኳን ሊሞት ሲያጣጥር ወይም እንደዚህ ከተባለ ወይም ሰጣለ በቃ ምን ለማድረግ ነው ይሞክራል? በተሻለ መጠን ትርታው የልቡን ትርታ ለማዳመጥ ይሞክራል። እስቲ ይወጣል፣ እስቲ ትንፋስ ይወጣል። እንዴት ነው? ምን ለማለት ነው? ትንሽ እንኳን ትርታ ካለች ወይም ትንሽ ምስትንፋስ ካለች ምን አለ ማለት ነው? ህይወት አለው ማለት ነው። ህይወት ካለ ምን አለው? ተስፋ አለው። ሰውየው ምን ሊሆን ይችላል? ሊነሳ ይችላል። ስለዚህ ቶሎ በሉ በቃ ቶሎ ወደ ሐኪም የሚያስፈልገው ነገር ይደረግለታል። ለምን? ህይወት ካለው ምን ስላለ? ተስፋ ስላለ። በግልባጩም ደግሞ እውነት ነው። ማለትም ተስፋ ካለ ህይወት አለ። አሜን። ተስፋ ባለበት ህይወት አለ። ተስፋ ስላለው ሰው በውስጡ የያዘውን ተስፋ በሚገል ሁኔታ ውስጥ እንኳን አልፎ ሰውየው በህይወት ይቆማል። ተስፋ ካለ ምን አለ? ህይወት አለ። ተስፋ ካለ ህይወት አለ። ተስፋ ካለ ህይወት አለ። እግዚአብሔር ተባረከ። ስለዚህ ህይወት ተስፋ የተያዙ ነገሮች ናቸው። ይሄ እንግዲህ በግልባጭ ነው። በተቃራኒው ያለው ነገር ደግሞ እውነት ምን ማለት ተቃራኒ ነው? ተቃራኒ ምንድነው? ዛሬ ያልከለው ማለት ነው። ተቃራኒው ደግሞ ምንድነው? ተስፋ ከሌለ ምን የለም ማለት ነው? ህይወት የለም። ተስፋ ከሌለ ምን የለም? ህይወት የለም። ለዚህ ነው አንዳንድ ሰዎች ስንቱ ነገር እኮ ተሰካክቶላቸው ተገጣጥሞላቸው ሌላው እኮ እንደነሱ በሆንኩኝ ምን ነው እነሱ ያገኙትን ገንዘብ ባገኘው ምን ነው እነሱ የሚኖሩትን ኑሮ በኖርኩ እያለ ሲል ገንዘቡ ሁሉ ሞልቶ ሰውየው ተስፋ አጥቶ ምን ይሆናል? ይሞታል። ለዚህ ነው ቢሊየነሩ ራሱን የሚገለው። የተማረው ስንት ዲግሪ የደረደረው ራሱን የሚገለው። ወጣቱ ገና ሁሉ ነገር ወደፊት ያለው ራሱን የሚገለው ምን ላይ ሲደርስ ነው? አንድ ቀን ተስፋ መቆረጥ ላይ ሲደርስ ነው። ተስፋ ይዘን ከቆምን ግን ምን አለ? ህይወት አለ። በተለይ ደግሞ ተስፋ ያደረግነው በልዑል እግዚአብሔር ላይ ከሆነ ተስፋ ያደረግነው የእግዚአብሔርን ቃል ከሆነ እግዚአብሔር እርሱን ተስፋ ያደረጉትን የማያሳፍር
አምላክ ነው። እግዚአብሔር ተመስገን። ስለዚህ ተስፋ መቁረጥ በጣም የሚያሳስብ ነገር ነው። በጣም የሚያሳስብ ነገር ነው። ለዚህ ነው ሰዎች ቅድም እንዳልኩት ህይወታቸውን የሚያጡት ማለት ነው። እግዚአብሔር የተመሰገነ ይሁን። ለምን? እኛ ተስፋ ቢሶች አይደለንም፣ ልንሆንም ደግሞ አይገባም። ምክንያቱም ተስፋ የሰጠን ለዘላለም የጸና አምላክ ነው። አሜን። የተስፋ አምላክ ራሱ እግዚአብሔር ነው። ተስፋ በውስጣችን ከጎደለ ግን አሳዛኝ ደረጃ ላይ አለ። አዲስ ኪዳናችን እንግዲህ መጽሐፍ ቅዱስን የሚያጠኑ ሊቃውንቶች ሲነግሩን የመጀመሪያ የተጻፈው ወንጌል አይደለም። ወንጌል ኋላ ላይ መጀመሪያ የተጻፈው ካሉት መጽሐፎች በሙሉ አንደኛ ተሰሎንቄ ነው የመጀመሪያው መጽሐፍ። ከዛ በፊት የነ ጴጥሮስ አጻጻፍ አይታችሁ እንደሆነ በዓይኖቻችን ያየነው በእጆቻችን የዳሰስነው ያንን ምን እናደርጋለን? እንነግራቸዋለን። ሐዋርያቶች ከቦታ ቦታ እየሄዱ ያንን ነበር የሚነግሩት። ሌሎችም ደግሞ ከነሱ ይቀበሉና ለነ ጴጥሮስ አብረውት ለነበሩትም ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ እንዲህ ተገልጦላቸው እንዲህ ነበር ወንጌል ይነገር የነበረው። እንደዚህ ነው። በኋላ ላይ የመጀመሪያው ወንጌል ማርቆስ ወንጌል ሲጻፍ ጴጥሮስ ለማርቆስ የተናገረውን ማርቆስ የጻፈው፣ ማርቆስን ደግሞ ተከትለው ማቴዎስና ሉቃስ ደግሞ ጻፉ። ማቴዎስ አብሮ ከክርስቶስ ጋር የነበረ ነው። ሉቃስም ደግሞ ከነዛ ከመጀመሪያዎቹ ጋር የነበረ አገልጋይ ነው እና በዚህ መጀመሪያ ተጻፈ በሚባለው ላይ ሲጀምር ሐዋርያው ጳውሎስ ለተሰሎንቄ ሰዎች ሰላምታ ቁጥር 1 ላይ ከሰጠ በኋላ 2 እና 3 ላይ እንደዚህ ይላል። በጸሎታችን እያስታወስናችሁ ሁልጊዜ እግዚአብሔርን ስለሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን፣ ከፍቅር የመነጨውን ድካማችሁን፣ በጌታ በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስባለን። አያችሁ፣ እነዛ 3 ነገሮች ለዘላለም ኖራቸው ምን ነበሩ? እምነት፣ ተስፋና ፍቅር። አሁን ለዚህ ለተሰሎንቄ የሚነግራቸው እነዚህን 3 ነገሮች ነበር። በተሰሎንቄ ህይወት ውስጥ እነዚህ 3 ነገሮች ነበሩ። እግዚአብሔር ተባረከ ይሁን እና ስለዚህ እናንተ በእውነትም በእግዚአብሔር የተመረጣችሁ በክርስቶስ የተመረጣችሁ ናችሁ። ምክንያቱስ እነዚህ ዋና የክርስትና ምኖች አእማድ የሆኑ እውነቶች በህይወታችሁ ውስጥ አሉ እያለ ይነግራችሁ። ምንድናቸው እነዚህ 3 ነገሮች? ተስፋ፣ እምነት፣ ፍቅር። በምን መልክ ነው ያሉት ሲል እንመልከተው እንደገና እዚህ ቁጥር 2 እና በመጀመሪያ ምን አለ? ስለ እምነት ምን አለ? ከእምነት የሆነው ስራችሁ። እዚህ የመጀመሪያ ሲጠቅስ እምነት ሁል ጊዜ ከምን ጋር ነው አብሮ የሚሄደው? ማለት ከስራ ጋር ነው። ብዙ ጊዜ ያመንነው አምነን የጸደቅነው ከምን በተለየ ከኛ በሆነ ስራ ሳይሆን ያለ ስራ ክርስቶስ እሱ ያደረገውን በማመን ነው። እግዚአብሔር የተመሰገነ። ስለዚህ የጸደቅነው እምነት ያጸደቀን እምነት ከምን የተለየ? በእኛ ስራ ላይ የሆነ የተመሰጠ አይደለም። ያ ማለት ግን እምነት ከስራ ተለይቶ ይኖራል ማለት ግን አይደለም። ስለዚህ እግዚአብሔር ቃል ምን ይላል? ያለ ስራ የሆነ እምነት ምንድን ነው? የሞተ ነው። ያዕቆብ ነው ያን የሚለው። ግን ጳውሎስም ደግሞ እየደጋገመ የጸደቅነው በእምነት ነው። የጸደቅነው በስራ አይደለም። የጸደቅነው በመገረዝ አይደለም። የጸደቅነው አትብላ፣ አትጠጣ፣ አትንካ የሚሉ ሕጎችን በመጠበቅ አይደለም እያለ የሚናገረው በጸጋ እንዲያው መዳናችን የሚናገረው ጳውሎስ እዚህ ጋር ደግሞ ምን ይላል? ሲያመሰግናችሁ በውስጣችሁ ያለው ነገር ንጹህ የሆነ እምነት በመካከላችሁ አለ ለማለት ሲናገር ከእምነት
የሆነ ስራችሁ። ምን ማለት ነው? እምነት የተለየው ስራ የሞተ ነው፣ ትርጉም የለውም። እንደዚህ ሁለቱም ማለት ነው። ከእምነት የተለየም ስራ ትርጉም የለውም። እንደዚሁም ደግሞ ከስራ የተለየ እምነትም ደግሞ እንደዚሁ ከንቱ እና የመጀመሪያ ከእምነት ሁለተኛ ደግሞ የሚነግራቸው ምንድን ነው? ከፍቅር የመነጨውን ድካማችሁን ይላል። ስለዚህ እውነተኛ ፍቅር ደግሞ ምን አለው ማለት ነው? እውነተኛ ፍቅር ድካም አለው። አዎ። እንዴት? እስቲ እንግዳ ሲመጣባችሁ፣ የምትወዱት ሰው ሲመጣባችሁ፣ በቃ እኔ እኮ አንተ ጋር እኮ መጥቼ 1 ወር ነው የምቆየው ብሎ ሲል 1 ወር ሙሉ አሁን እንዴት አድርጌ ነው የማስተናግደው? ስራው ነው የምታስቡት። የምትወዱት ሰው ታድዬ መጣልኝ እኮ 1 ወር እኮ ከኔ ጋር እኮ ሊቆይ ነው። ዋጋ እኮ ያስከፍላል። እንግዲህ ምን ሊሆን ነው ማለት ነው? እንደሌላው ጊዜ በቃ ጠዋት ተኝቼ መውጣቱን አሁን አልችልም። አሁን ወዳጄ መጥቷል፣ ሌሊት መነሳት ሊያስፈልግ ነው፣ ዋጋ ሊያስወጣ ነው አይደለም? ለወዳጄ የሚሆን ምግብ ብዙ እኮ የሚያስወጣ ነገር አለ። ከፍቅር ግን በሚሆንበት ጊዜ የምንወደው ሰው ሲሆን ግን አለማድረጋችን ይቆጨን እንደሆነ ነው እንጂ የምንከፍለው ነገር አይቆጨንም። እና ፍቅር ምን ያደርጋል ማለት ነው? ፍቅር ምን አለው? ድካም አለው። እግዚአብሔር ይመስገን። ግን ፍቅር ግን ምኑን አይቆጥርም የተባለው? እኔ ያቆልታስ ድካሙን አይቆጥርም። ያደረገውን ነገር ፍቅር በፍጹም አይቆጥርም። ከፍቅር የሚሆን ነገር። ስለዚህ እውነተኛ ፍቅር ምን አይቆጥርም ማለት ነው? ድካሙን አይቆጥርም። ደስ ብሎት ያደርጋል። እግዚአብሔር ይመስገን። አሜን። ደስ ብሎት ያደርጋል። እና ተስፋስ እንዴት ነው? እዚህ ጋር የሚደቆይታ ስለ ተስፋ ደግሞ እንደዚህ ነው። በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን ምን እያለ ነው ማለት ነው? ጽናት መቆም ከምን የሚመጣ ነው የሚለው? በጌታ በኢየሱስ ክርስቶስ ካላችሁ ምን የተነሳ? ተስፋ የተነሳ። እግዚአብሔር ይመስገን። ስለዚህ ካለ ተስፋ ምን መሆን አይቻልም? መቆም አይቻልም። ስለዚህ እምነታችን መጀመሪያ በተግባር መገለጽ አለበት። የማይሰራ እምነት የሞተ ነው ይላል እግዚአብሔር ቃል ገላትያ 5:6 ላይ ነው። ምንድን ነው የሚለው? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ አይጠቅምም። ስለዚህ እውነተኛ እምነት የሚሰራው ራሱ ምንድን ነው ማለት ነው? በፍቅር እና የተያያዙ ነገሮች ናቸው። ፍቅር፣ እምነት፣ ምን ተስፋ፣ እነዚህ መሰረቶቻችን ናቸው። እግዚአብሔር ተባረከ ይሁን። በፍቅር የሚሰራ እምነት እና የያዕቆብ ላይ ያለውንም ሄደን ማየት እንችላለን። ያዕቆብ 2:26 ላይ እና ከነፍስ የተለየ ምንድን ነው የሚለው እዛ ጋር? ከነፍስ የተለየ ስጋ ምን የሆነ ነው? የሞተ ነው። ልክ እንደዚሁም ደግሞ እምነት ከምን የተለየ እምነት? ከስራ የተለየ እምነት እንደዚሁ ምን የሞተ ነው። ስለዚህ ይሄ እነዚህ ሶስቱ ሁል ጊዜ አብረው የሚሄዱ ናቸው። እግዚአብሔር ተባረከ። አሜን። ስለዚህ ፍቅር ባለበት ድካም ይኖራል። የምናወጣው የምንከፍለው ነገር ይኖራል። ነገር ግን ፍቅር ምን ያደርጋል ማለት ነው? እጅጌውን ሰብሰብ አድርጎ ፍቅር ምን ይሆናል? ይሰራል። እግዚአብሔር ተመስገን። እንቅልፍ የለም፣ ምን የለም፣ ደከመኝ አያውቅ። ምን ባለበት ማለት ነው? ፍቅር ሳይኖር ሲቀር ፍቅር ሳይኖር ድካሙ ራሱ ድካም ነው። እሱ ደግሞ ብቻ አይደለም። ትንሿን ነገር ጤነኛው በቃ ምንም እኮ በቃ የዛን ቀን ነው ሙሉ ነው የሚታየው። በቃ የገንዘባችን መጥፎ ሁሉ ነው ጉለቱ ሙሉ ሁሉ ምን ያደርጋል? ጎልቶ ይታያል። በቃ ምን ስለሌለ ማለት
ፍቅር ሲኖር ኃጢአቱም አይታይም። ፍቅር የኃጢአትም ብዛት ነው ያደርጋል ሽፍ ለቤት ተባረከ። ስለዚህ እነዚህ ሶስቱ አብረው የሚሄዱ ነገሮች ናቸው እና ተስፋ አስፈላጊ። ስለዚህ እምነት ከምን እንደሚመጣ እናውቃለን። እምነት ከምንድን ነው? ከመስማት ነው። መስማትም ደግሞ ከምንድን ነው? እግዚአብሔር ቃል። ፍቅር ከየት እንደሚመጣ እናውቃለን። ሮሜ 5 ላይ ፍቅር በመንፈስ ቅዱስ አማካኝነት በልባችን ምን ሆነ ይላል? ፈሰሰ። እግዚአብሔር ይመስገን። ስለዚህ ክርስቶስ ካለን አብሮና ለማለት ፍቅር አለ። በውስጣችን የፈሰሰውን ያን ምን ማድረግ ነው? መለማመድ ነው። እግዚአብሔር ተባረከ ይሁን። ታዲያ ተስፋስ ከየት ነው የሚመጣው? ተስፋ እንዴት ይመጣል? ተስፋን እንዴት ነው የምናዳብረው? አንደኛ ጴጥሮስ 1:3-4 ላይ እንደዚህ ይላል፣ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ካለ በኋላ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደ። እግዚአብሔር ይባረክ። ልክ ዳግም ስንወለድ መንፈስ ቅዱስ ፍቅርን በውስጣችን እንዳፈሰሰው ሁሉ ከአዲስ ልደት ጋር እዚህ ጋር ምን ተሰጥቷል ነው የሚለው? ተስፋም በአዲስ ልደት የምንቀበለው ነው። እግዚአብሔር ተባረከ። ስለዚህ አንድ ሰው አንዳንድ ጊዜ ሰዎች ስለሚቀርቡ ስለምንወዳቸው ዘመዶቻችን ስለሆኑ ዳግም ልደት ባይኖራቸው ክርስቶስን እንደግል አዳኛቸው እንኳን ባይቀበሉ እነሱም መጥተው ጸልዩልን ይላል። እኛ ደግሞ መጸለይ እንፈልጋለን፣ እንወዳቸዋለን፣ ጸልይላቸው። ችግሩ አንዳንድ ጊዜ ምንድነው? እምነቱም የሚሰራው ከምን ጋር ነው ብለናል? ተስፋ ሲኖር አይደለም። ተስፋ ለሌለው ሰው ብንጸልይለት አይሰራም። ምክንያቱም መጀመሪያ ምን ሊያደርግ ያስፈልጋል ማለት ነው? ከኔ ጸሎት በፊት ተስፋ እንዲኖር ያስፈልጋል። እኔ በመጸለይ እምነቱ በእኔ ላይ ሳይሆን መሆን ያለበት ተስፋው መሆን ያለበት በማን ነው? ጸሎትን ሰምቶ በሚመልሰው ሕያው አምላክ ላይ ነው። እግዚአብሔር ተባረከ። ስለዚህ ያ ተስፋ እውነተኛው ተስፋ በሰው ልብ ውስጥ የሚመጣው ከምን ጋር ነው? ከዳግም ልደት ጋር ነው። ተለያየ ልናበረታታቸው እንችላለን። ምናልባት በተወሰነ ደረጃ ሰዎች ለማመን ወይም ደግሞ ስንጸልይላቸው ትንሽ ተስፋ ሊኖራቸው ይችላል። ነገር ግን እምነታቸው በእግዚአብሔር ቃልና በክርስቶስ ላይ ካልሆነ በሰው ላይ ያለ ተስፋ እምነት አይሰጥም። ስለዚህ መጀመሪያ ነገር ከምንጸልይለት ሰው ጋራ ምን ያስፈልጋል ማለት ተስፋ እንዲኖረው ከፈለገ ያ ሰው ቃሉ ነው የሚለው እዚህ ጋር እስቲ ምንድነው የሚለው እንደገና እናንብበው። በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ የሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደ። ስለዚህ ምን ሕያው ተስፋ የሚሰራ ተስፋ ሊመጣ የሚችለው ከአዲስ ልደት ጋር ነው። ከመወለድ ጋር አብሮ የሚመጣ ፍቅርም ተስፋም የምንቀበለው ዳግም በመወለድ ነው። ምክንያቱም እዚህ ክፍል ላይ ምንድነው የሚለው ሲጀምር በኢየሱስ ክርስቶስ ከሞት መነሳት ምክንያት። ስለዚህ ይሄ ሕያው የሆነው ተስፋ የሚመጣው ከምን ጋር ነው ማለት ነው? የተከፈለ ነገር አለ። ክርስቶስ ሞቷል። ክርስቶስ ደግሞ ምን ሆኗል? ከሞት ተነስቷል። ለዚህ በእሱ
ያንን ከሞት በተነሳው ክርስቶስ ከማመን ከሚመጣው እምነት ጋር አብሮ ምን እንቀበላለን ማለት ነው? ተስፋን፣ ያው የሆነን ተስፋ፣ እንደዚሁም ደግሞ ምን የሚሆን ማቋረጫ የሌለውን የእግዚአብሔርን ፍቅር እንቀበላለን። ዳዊት ተባረከ። ስለዚህ የመጀመሪያው ምን ማድረግ ያስፈልጋል ማለት ነው? መጀመሪያ ተስፋ የሚመጣው ዳግም በመወለድ ነው፣ የእግዚአብሔርን ቃል በመቀበል ነው ማለት ነው። ተስፋ ሌላ ደግሞ የሚመጣበት መንገድ ደግሞ አለ። እንደዚህ ይላል እግዚአብሔር ቃል በአንደኛ ጴጥሮስ ላይ መጀመሪያው ምዕራፍ ላይ ቁጥር 13 ያለውን እኔ አነብላችኋለሁ። እንደዚህ ይላል፣ እንግዲህ አእምሯችሁ ለሥራ ታጠቁ፣ በመንፈስም በመጠንም ኑሩ፣ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ምንድን ነው እዚህ ጋር ያለው? ኢየሱስ ክርስቶስ ሲገለጥ ዳግም ሲመጣ የምትቀበሉት ምን አለ? ጸጋ አለ። ያንን ጸጋ ምን አድርጉት? ተስፋ አድርጉት። ስለዚህ ተስፋ የሚመጣው እንግዲህ የእግዚአብሔር ቃል በሚናገረው ላይ በዛ ጸንቶ በመቆም ነው። እንደዚሁም ዕብራውያን ምዕራፍ 3 ቁጥር 6 ላይ ክርስቶስ በእግዚአብሔር ቤት ላይ ታማኝ ልጅ ነው፣ እኛም የምንተማመንበትና የምንመካበትን ተስፋ አጥብቀን ብንይዝ ቤት ሆነን ይላል። ስለዚህ ተስፋ ምን የሚያደርግ ነገር? የሚቀጥል ነገር ነው። እያደገ የሚሄድ ነገር ነው። በቃሉ ላይ ባለን እምነት፣ በክርስቶስ ላይ ባለን እምነት አጥብቀን በመያዝ ምን የምናደርገው ነው ማለት የሚቀጥል ነው። እግዚአብሔር የተባረከ ይሁን። ስለዚህ ተስፋ ከዚህ የተነሳ ምንድን ነው ማለት ነው? ተስፋ በመከራም ጊዜ ምናችን ነው? መመኪያችን ነው። እግዚአብሔር ተባረከ ይሁን። ሮሜ 5:3-5 ላይ ባለው ክፍለ ላይ በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪ፣ የተፈተነ ባህሪ ተስፋን፣ ይህም ተስፋ ለእፍረት አይዳርገንም፣ እግዚአብሔር በሰጠን መንፈስ ቅዱስ ፍቅሩን በልባችን አፍስሷልና ይላል። ስለዚህ ሌላው ተስፋ የሚመጣበት መንገድ እዚህ ጋር ምንድነው ማለት ነው? መከራ ምን ያመጣል? መከራ ተስፋን ያመጣል። እንዴት አድርጎ ነው መከራ ተስፋ የሚያመጣው? እስቲ እንመልከታቸውና ደረጃ በደረጃ ይነግረናል። መከራ ትዕግስትን፣ መከራ መጀመሪያ የሚያመጣው ነው። በመከራ ውስጥ የሚያልፍ ሰው ምን ይቀበላል? ትዕግስትን ይማር። ትዕግስት እንዲሁ ከመሬት ዝም ብሎ አይበቅልም። ትዕግስትን ሰው እንደዚሁ በመጸለይ እስቲ እጅን ጫንና የትዕግስት ሕይወት ይኑረኝ በማለት በእጅ መጫን ትዕግስት አይተላለፍም። ትዕግስት የሚመጣው ግን ምን በማለት? በመከራ ምን በማለት ነው? በማለፍ ነው። እና መከራ ትዕግስትን ያመጣል። ትዕግስት ደግሞ ምን ያመጣል ይላል? ጽናትን ያመጣል። ምን ያመጣል? መጽናት ያመጣል። ትዕግስት የሚታገስ ሰው ጽናትን ይለማመዳል። ከትዕግስት ወደ ጽናት ነው የሚታለፍ። ከዛስ ጽናት ደግሞ የተፈተነ ባህሪን፣ የተፈተነ ህይወት። ምን አይነት ፈተና ነው እግዚአብሔር ቃል የሚናገረው? አንደኛ ጴጥሮስ ቅድም ስናነብ የነበረው ምዕራፍ አለ በሚሄድበት ጊዜ የሚናገረው ምን አይነት ነው? በመከራ በእሳት እንደተፈተነ እምነታችሁ። እምነት ምን ይሆናል? ይፈተናል። እግዚአብሔር ተመስገን። ስለዚህ እንደዛ ከተፈተነ እምነት ውስጥ የሚወጣ ከጽናት ከትዕግስት ከጽናት የተፈተነ ባህሪ ይልና የተፈተነ ባህሪ ተስፋን ያመጣል። እግዚአብሔር ተባረከ። ስለዚህ ደረጃውን ታዩታላችሁ። እና መከራ ትዕግስትን፣ ትዕግስት ጽናትን፣ ጽናት ደግሞ ምንን? የተፈተነ ባህሪ፣ የተፈተነ ባህሪ ምን ያመጣል? ተስፋ ያመጣል። እግዚአብሔር ይባረክ። ስለዚህ ተስፋ ዳግም በመወለድ የሚመጣ ነገር ነው። ተስፋ በመከራ በመጽናት ነው የሚሆን ነገር ነው የሚመጣ ነገር። ለዚህ ነው የእግዚአብሔር ቃል ከመከራ በቃ መከራ የለባችሁም ያልተባልነው። ለዚህ ነው መከራ አስፈላጊ ነገር። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። በኢዮብ ምዕራፍ 5 ላይ
ልክ የአሞራ ግልገል ልክ ከፍ ብሎ እንደሚያልቅ ሁሉ እንደዚህ ሰው ለምን ተወልዷል? ለመከራ ተወልዷል። ስለዚህ በዚህ ምድር እስካለን ድረስ ምን አለው? ልክ መከራ አለ። ግን በመከራ ባለፈው ሳምንት የወራኛው ሳምንት ላይ የተመለከትናት ቤተክርስቲያን እንደዚሁ ያነሳ። ምክንያቱም በራእይ እያጠና ስለሆነ ያለ ነው በሁለት መጽሐፍ ቅዱስ ጥናቶቻችን ላይ እና በዚህ በራእይ መጽሐፍ ላይ ካለችው ቤተክርስቲያን ለሁለተኛዋ ቤተክርስቲያን ሲነገራት ምን ነበር የተባለው? መከራ ውስጥ እንዳለ እኔ አውቃለሁ። መከራ ውስጥ እንዳለ አውቃለሁ። ከእናንተም እንዳውም አንዳንዶቹ ምን ይሆናሉ? ይገደላሉ። ጌታ እኮ መጥቶ የኛ አጠባበቅ ምንድን ነው? ጌታ ከመጣ በቃ ምን ሆነ? ጌታ እኮ መጣ፣ ለቅሶ ቀረ፣ ሐዘን ቀረ፣ መከራ ቀረ። አሁን ራሱ ጌታ መከራውን ማቆም የሚችለው ጌታ መከራውን አቆምኩልህ አይደለም። ገና በመከራ ምን ትሆናላችሁ? ታልፋላችሁ። እንዳውም ከመካከላችሁ አንዳንዶቹ ግን አይዟችሁ እኔ ከእናንተ ጋር ነኝ። ስለዚህ በመከራ ውስጥ በምናልፍበት ጊዜ አብሮን ሊሆን ነው እንጂ ጌታ ቃል የገባልን መከራ አይደርስባችሁም፣ የጽዮን መንገዱ አልጋ ባልጋ ነው አልተባለም። መከራ ምን ስለሚያደርግ ማለት ነው? መከራ ትዕግስትን ስለሚያመጣ፣ ትዕግስት ጽናትን፣ ጽናት የተፈተነ ባህሪ ደግሞ ምን ይጨምራል? ተስፋን ይጨምራል። እግዚአብሔር ተባረከ። ይህ ተስፋ በምን ውስጥ የመጣው ተስፋ? በመከራ ውስጥ በመጽናት ውስጥ ከእንደዚህ በእሳት ከተፈተነ እምነት ውስጥ የሚመጣው ተስፋ ምን አደርግም ይላል? ይህ ተስፋ ለእፍረት አይዳርግም። በመከራ ውስጥ ያለፈ እምነት፣ በመከራ ውስጥ አልፎ ከጽናትና ከተፈተነ ባህሪ ውስጥ የወጣ ተስፋ አያሳፍርም፣ ለእፍረት አይዳርግም። አታፍሪምና ምን አትሁኝ? ኢሳይያስ 54 አትፍሪ። እግዚአብሔር ይባረክ። አታፍሪምና አትፍሪ። እግዚአብሔር አያሳፍር። ተስፋ ይዘው ለሚጠብቁ ተስፋቸው በእርሱ ላይ ለሆኑ ተስፋ አያሳፍር። ሃሌሉያ! የጌታ ስም የተባረከ ይሁን። ለዚህ በመከራ ውስጥ በፈተና ውስጥ በእሳት ውስጥ በምናልፍበት ጊዜ ይሄ በእግዚአብሔር ቃል ላይ የጸና እምነት ሲኖረን ምን አንሆንም ማለት ነው? መከራው አንገት አያስደፋም። እግዚአብሔር ይባረክ። አሜን። የሰዎች ስድብ አንገት አያስደፋም። ምክንያቱም የምንደርስበትን እናውቃለን። ጌታ ይባረክ። አሜን። ማያሳፍር አምላክ ከኛ ጋር ስላለ አሜን። የጌታ ስም የተባረከ ይሁን። በመጨረሻ ላይ እዚህ ጋር እንግዲህ በመከራችን ምንድነው የሚለው? የሚገርም እኮ ነው። በመከራችንም ይላል ደግሞ ሌላ አፍራ ላይ ደግሞ ስትሄዱ ደግሞ እንመካለን ይላል። በምናችን እንመካለን? በመከራችን። ምክንያቱም በመከራችን የምንመካው መከራችን ምን ስለሚያመጣ? ትዕግስትን ያመጣል። ያዕቆብ ምዕራፍ 1 ላይ ይሄን ነገር እናገኛለን። ትዕግስትን ያመጣል። ትዕግስት ደግሞ ምን ያደርጋል? ትዕግስትማ እምነት ነው አስፈላጊ ቁልፍ የሆነው ነገር። ከእግዚአብሔር የምንቀበለው ነገር ሁሉ ምንድነው የተባለው? እምነት። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። እምነት ከሌለ ምንም የሚሆን ነገር የለም። እምነት ግን ምን የሚሆንበት ጊዜ አለ ይላል ያዕቆብ ምዕራፍ 1 ላይ የሚዝልበት ጊዜ አለ። እስራኤላውያን በሚዋጉበት ጊዜ ሙሴ እጆቹን ከፍ ሲያደርግ አማሌቃውያን ሲዋጉ ምን ሆነ? ድል ይመጣ ነበር። ከዛስ የሙሴ እጆች ሲደክሙ ደግሞ አማሌቃውያን ድል ያደርጉ ነበር። ስለዚህ ምን ማለት ጀመሩ? አሮንና
ሌላው ደግሞ ሆነው ለሁለት እጁ ምን አደረጉ? ወደ ላይ ደገፉት፣ ሆርና አሩ። ከዛ በኋላ እነሱም እንኳን ሲያቃቸው በድንጋይ ደግሞ አስደግፉ። ለምን ያስፈልግ ነበር? እግዚአብሔር ተባረከ። እና እምነት ሲደክም ከግራና ከቀኝ የሚያቆመው ማን ነው ማለት ነው? ትዕግስት እና ተስፋ። እግዚአብሔር ይባረክ። እግዚአብሔር ሰጠው ተስፋ። እግዚአብሔር ይመስገን። አሜን። ተስፋ ያቆያል ማለት ነው። ምክንያቱም ስንጀምር ገና ምን ነበር ያለው? እምነት፣ ተስፋና ፍቅር እነዚህ ጸንተው ይኖራሉ አልና እምነት ያለ ተስፋ ምንድን ነው? ከንቱ። ተስፋ ከሌለ እምነት የለም። እምነት የሚባለው ራሱ ምንድን ነው ብለን ስንል እምነት ተስፋ ያደረግነውን ነገር ላይ ተመርኩዞ የሚያይ ነው። በማየት ፈንታ እምነት ተከግም ምን እስካለ ድረስ ተስፋ እስካለ ድረስ። ተስፋ በሌለበት እምነት የለም። ፍቅር ዋናው ነገር ነው። ግን ተስፋ በሌለበት ፍቅር ይሆናል፣ ይከሽፋል። ስለዚህ ያለ ተስፋ ልንኖር አንችልም። ተስፋ በጣም ወሳኝ ነገር ነው። ሁለተኛው የሚቀጥለው ሳምንት እናያለን። ግን የዛሬውን ከመዝጋታችን በፊት ሌላ ስለ ተስፋ ጨርሰ ለዛሬ እንድናይ የምፈልገው ደግሞ ተስፋ ደግሞ እንደው ታውቃላችሁ በመንፈሳዊ ውጊያ ውስጥ አንዱ ዋነኛው ነገር ምንድነው? ተስፋ። እነዚህ የድሮ ፊልሞችን አይታችሁ እንደሆነ አላውቅም። እነዚህ የሮማውያን ወታደሮችን የሚያሳዩ አይደለም? አይታችሁ ከሆነ ብዙ ጊዜ ምንድነው የሚይዙት? ወደ ጦር ሲዘጋጃጅ ምን ሲያሩ ነው የሚሉት? ልብሳቸውን በደንብ አድርገው ምን ያደርጋሉ? ይታጠቃሉ። ቀሚስ ነገር ነው ልብሳቸው። የድሮ ፊልም ካያችሁ ከዛ እሱ በደንብ ምን ያደርጉታል? መዋጋት ጀምሩ ጠልፎ እንዳይጥለው ምን ያደርገዋል? ግጥም አድርጎ ያንን በቀበቶ ያስረዋል። ከላይ ያለውን ሁሉ እዚህ ደግሞ ደረታቸው ላይ ደግሞ ምን ያደርጋሉ? ጥሩር ያደርጋሉ። ብረት አሁንም ማና ወታደሮች እንደሚያደርጉት ማለት ነው። እንትኑ ጦሩ እንዳይወጋቸው እዚህ ምን ያደርጋል? ያንንም ሸፍኑታል እና ከልብሳቸው በዛ ላይ ልብስ ያደርጉበታል እና ጥሩር አለ ትናለ ሰይፍ አለ ማነው ሁሉን ነገር ይይዛሉ። ጫማውን ያደርጋል። ጫማውን በደንብ አድርጎ ታስሮ ምን ካለ በኋላ የመጨረሻ ልክ ሊወጣ ሲል ብትመለከት ሁለት ዋና ነገሮች ይያያሉ። ብዙ ጊዜ ሰይፉ ይቆምና ሰይፉ ላይ ምን ያስቀምጣል? የራስ ቆቡን ያስቀምጣል። ልክ መዘጋጀቱን የምታውቁት ምንድን ነው? ሊወጣ መሆኑ ልክ ሲል ሄድና ቆሩ ምን ያደርገዋል? ድቅ ያደርግና ራሱ ላይ እንደውም የወጣ ነው። ብዙ ጊዜ በአእምሯችሁ ይታያችሁ ያየሁት ፊልም ካለ እና ከዛ ሰዓት ሮብ የሚባል ጥሩ የክርስቲያን ፊልም አለ ወይም ሆሊዴይ ሰራው ግን ክርስቲያናዊ በክርስትና እምነት ላይ የተመሰረተ ፊልም ነው እና ምን ያደርጋል? ራሱን ቆሩን ይደፍናል። ከዛ በኋላ ሰይፉን ይዞ ይወጣል። የሚገርማችሁ ስለ መንፈሳዊ ውጊያ የጻፈውን ኤፌሶን 6 ነው። ልክ እንደዛ ነው የሚናገረው። ኤፌሶን 6 ሲጨርስ የውጊያ መሳሪያችሁ ሲጨርስ እንደዚህ ብሎ የሚጨርሰው የመዳንን ራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እሱን ይዘልቅ። ለዚህ የመጨረሻው ልክ እንደ ሮማ ወታደር ሁለቱ መሳሪያዎች እንደናቸው ማለት ነው። የራስ ምን ቁር ራስን ራስ ምን መሆን አለበት? መሸፈን አለበት። ከዛ ደግሞ ሰይፍ የመዳንን ራስ ቁር። ግን ምንድን ነው ይሄ የመዳን ራስ ቁር የሚባለው? ምናልባት ግልጽ ካይደለ እሱን የመጨረሻ ቃል ብዬ ነበር። ይሁን እንጂ እዚህ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ ይሄ ራስ ቁር ምን ማለት እንደሆነ ሄደን እንመልከታለን። ተሰሎንቄ ምዕራፍ 5 ቁጥር 8 እንደዚህ ይላል፣ እኛ ግን የቀን ሰዎች ስለሆንን እምነትና ፍቅርን እንደ ጥሩር ለብሰን። ሶስቱ ነገሮች ትዝ ይላችሁ ዋና ነገሮች ምን ናቸው? እምነት፣ ተስፋና ፍቅር። ስለዚህ እምነትና ፍቅር እንደ ጥሩር ምንን ነው የሚሸፍነው? ልብን ነው የሚሸፍነው። ስለዚህ ልብ በምንድን ነው መሞላት ያለበት? በሁለቱ ነገሮች በእምነትና በፍቅር።
ራስ ደግሞ በምን እንደሆነ ተመልከቱ። ከዛ በኋላ የመዳንን ተስፋ እንደ ራስ ቁር ደፍተን። ስለዚህ ራሳችን ላይ ቁር የተባለው ቅድም ይሄ ምንድነው ማለት ነው? ምንድነው በሉት? ተስፋ። ስለዚህ በመንፈሳዊ ውጊያ ውስጥ ያለን ሰዎች የእግዚአብሔርን ቃል ጠዋት ማታ ማንበብ ሲደክመን ሰይጣን ይፈልገውን ታውቃላችሁ። በቃ ይደክሞኛል ውስጣችን ተስፋ መቁረጥ ነገር ሲሰማን ሰይጣን የሚፈልገው በቃ ማንበቡንም መጸለዩንም ወደ ህብረት መምጣቱንም ሁሉ ምን እንድናደርግ እንድንተው። ለምን? ዋናው መሳሪያ በደከምንበት ሰዓት የሚጠቅመን መሳሪያ። ምክንያቱም በደከምንበት ሰዓት ምናችንን ነው? ወታደር ተመልከቱ። ራስ ቆብ ያልደፋው ወታደር በጦር ባሁን እንኳን ዘመን ቢሆን የሚያነጣጥረው ምን ነው? ጭንቅላቱን ለመምታት። ጭንቅላቱ የተመታ ወታደር አለቀት አይደለም? ልክ እንደዛ ነው። አሁንም ደግሞ ውጊያ ውስጥ ስንሆን፣ ፈተና ውስጥ ስንሆን፣ ጦርነት በቤታችን፣ ጦርነት በግል ህይወታችን፣ በዙሪያችን ሲሆን ጠላት የሚፈልገው ምንድነው? ራሳችን እንዲጋለጥ። ለምን? የእግዚአብሔር ቃል ተስፋ ሆኖ አእምሯችንን ካልሞላው በሙሉ የጥርጥር ቃል ሁሉ ሔዋንን አእምሮ የሞላው እግዚአብሔር። እውነት እግዚአብሔር ካንቺ ጋር ነው? እውነት እግዚአብሔርን እንድንጠራጠር፣ ቃሉን እንድንጠራጠር፣ ያቁራችንን አውጥተን ተስፋችንን እንድንጥል ውጊያው የት ላይ ነው? ራስ ላይ ነው፣ አእምሯችን ላይ ነው። አእምሯችን ከዚህ የተነሳ መጠበቅ ያለበት በምንድን ነው ማለት ነው? በእግዚአብሔር ቃል ነው። ለቤት ተመስገን። ስለዚህ በመንፈሳዊ ውጊያ ውስጥ መኖራችን ስናቅ ፈተና ሲመጣ ያን ጊዜ ቃሉን የምንጥልበት ጊዜ አይደለም። ያን ጊዜ ነው ቁጭ ብለን መጽሐፍ ቅዱሳችን ስናነብ ማደር ያለብን። ያን ጊዜ ነው በተስፋ ቃሉ አእምሯችን ምን መሆን ያለበት? መሞላት ያለበት። የዛን ጊዜ እግዚአብሔር ተመስገን ይሁን። ምክንያቱም የእግዚአብሔር ቃል ከሚወረወረው የጠላት ፍላጻ ሁሉ ይመልሰናል። እግዚአብሔር ተባረከ። ኢየሱስ ክርስቶስ የመጣበትን ጠላት ከ40 ቀንና ጾም በኋላ ያመጣውን በምን ነበር? እንዲህ እኮ ተብሎ ተጽፏል እያለ የተጻፈውን ቃል እያጣመመ ሲነግረው እያስተካከለ እንዲህ ደግሞ ተጽፏል፣ እንዲህ ደግሞ ተብሎ ተጽፏል። እግዚአብሔር ተባረከ። ጌታ በሄደበት መንገድ ነው እኛም የምንሄደው። ስለዚህ ለሚገጥመን ፈተና ሁሉ መልስ ያለው የት ነው? የእግዚአብሔር ቃል ላይ ነው። በእግዚአብሔር ቃል ውስጥ ነው። ስለዚህ አእምሯችን በእግዚአብሔር ቃል እንዲሞላ ያስፈልጋል። ምክንያቱም በእግዚአብሔር ቃል ሲሞላ በምንድን ነው የተሞላው? በሕያው ተስፋ ተሞላ። አሜን። ምክንያቱም መንፈሳዊ ነገር የሚሰራው እንደዚህ ነው። አእምሯችን ውስጥ ምን መኖር አለበት? የተስፋ ቃል ነው። ተስፋ ቃል እዚህ ውስጥ ካለ ልባችን ውስጥ ምን ይኖራል? እምነት ይኖራል። ምክንያቱም እምነት የሚመካው፣ እምነት የሚንጠላጠለው ምን ላይ ነው? ተስፋ ላይ ነው። የትኛው ተስፋ ላይ? በእግዚአብሔር ቃል ተስፋ ላይ። ቃሉ ከሌለ እዚህ በልብ ውስጥ ያለው እምነት ምን እየሆነ ይሄዳል? እየተንሸረሸረ መጀመሪያ ያለውን ይጣፋል። የተስፋ ቃል እዚህ ከሌለ እምነት እዚህ ውስጥ የተሸረሸረ ይሄዳል። የተስፋው ቃል እዚህ ከሌለ ውስጥ ያለው ፍቅር እየቀዘቀዘ ይጠፋል። ስለዚህ መቆም የሚያስችለው የእግዚአብሔር የተስፋ ቃል አሜን። ሃሌሉያ። ቃሉ ከዚህም በላይ ነው። የሚቀጥለው ሳምንት ደግሞ
ቃሉ በዚህ በምንኖርበት በማዕበል በተሞላ ዓለም ውስጥ የሚያቆመን ቃሉ እንደሆነ መልህቅ ሆኖ የሚያቆመን እግዚአብሔር ቃል እንደሆነ ይቀጥላል። ሰው ደግሞ እናያለን።